ታርቆን ተረጋጋና እነግርሃለሁ። ተረጋግቻለሁ፣ ንገሪኝ። ወይኔ ጉዴ! ተረጋጋው፣ ራስ ተመለስ። ከዛም በኋላ እነግርሃለሁ። ይኸው ተመልሻለሁ፣ ንገሪኝ። ምንድን ነው እሱ? እሺ በቃ እነግርሃለሁ። ዳንያ ማለት እንዴ? ምንድነው ታርቆ? በሰላም ነው ብቻ? ምንድነው የተፈጠረ ነገር አለ? ድምጽ እኮ ታች ድረስ ነው የሚሰማው። ሰላም ነው ዳንያ፣ አንዴ ውጪ ጠብቂ። ሚራን እያወራሁት ነው። ምንድነው የምታወሩት? ቆይ ምንም እናውራ። አይመለከትሽም። ምንም አይመለከትሽም ማለት ምን ማለት ነው ታርቆ? እኔ እኮ ዳንያ ነኝ። አውቃለሁ። ጭራሽ ቆይ ከኔ ተደብቀህ የምታወራው ነገር ምን አለ? ታርቆን እኔ እኮ ባለቤት ነኝ። ታርቆን በኋላ ይደርሳል። በቃ በኋላ እናወራለን። አሁን ለማንኛውም ከዚህ ኩሽና እንውጣ። ለምንድን ነው እኔ የምልሽን ማሰሚ? 5 ደቂቃ ብቻ ስጪኝ፣ ላውራት እፈልጋለሁ። ቆይ ከኔ ከሚስት ተደብቀህ ምን ልታወራ ነው? አልገባኝም። በቃ ታርቆን እሺ በለኝ፣ በኋላ እናወራለን። ከኔ የምትደብቁኝ ነገር ምንድን ነው? ለምንድን ነው እኔ ፊት ለፊት ማውራት የማትፈልጉት? አሁን እኮ ጨረስን። እኔ እና እሱ በኋላ እናወራለን። ይዘሽው መሄድ ትችያለሽ። በኋላ የምታወሩት ምንም ነገር የለም። ስለዚህ አርፈሽ ተቀመጭ። እንውጣ። ሚራ፣ እኔና አንቺ አልጨረስም። ኡፍ ዳንያ፣ ዛሬ በጣም ጥሩ ሰዓት ላይ መተሻል። ተረፍሽ እንጂ አልቆልሽ ነበር። ደግሞ እመኚኝ፣ እኔ በህይወት እያለሁ መቼም አብራችሁ አትሆንም። የማታስቢው ሰዓት ላይ ነው የምከሰትብሽ። ህይወትሽን ነው የማመሰቃቀለው። ወይኔ ደግሞ እንዴት አይነት ሰዓት ላይ የመጣችሁ? ልነግረው እኮ ትንሽ ነበር ይቀረኝ። ተይው፣ ሌላ ቀን ይደርሳል። ቆይ ከዛች እብድ ጋር ኪችን ውስጥ ምን ታደርጋላችሁ? የምናወራው ነገር ነበር። ኧረ እንደዛ ነው እንዴ? ከእኔ ከሚስት ተደብቀህ ከሌላ ሰው ጋር ወሬ ጀመርክ ማለት ነው? ምንም እኮ አልተፈጠረም። ወሬን ያወራ ነው እኮ። ከእኔ ከሚስት የሚደበቅ ወሬ ምን ተገኝቶ ነው እባክህ? ቆይ አንቺ ለምንድን ነው የምናወራው ነገር እንደዚህ ከነከነሽ? ታርቆ ለምንድን ነው የማይከነክነኝ? ሚስትህ እኮ ነኝ፣ ባሌ እኮ ነህ። ቆይ ግን እንደዛ ሲያስጮህ የነበረው ነገር ምንድን ነው? ስለምን ነበር ስታወሩ የነበረው? ስለምንም አላወራንም። ኧረ እያጃጃልከኝ መሆኑ ነው? በጆሮ እኮ ነው የሰማሁት። ታርቆ አዎ፣ ምንም አላወራንም። በእኔ እናንተ መሀል መደባበቅ ተጀመረ ማለት ነው? እኔ ምንም የደበኩሽ ነገር የለም። ኪችን ድረስ ለወሬ ብለህ ሄደህ ምንም አልተፈጠረም፣ ምንም አላወራሁም ትላለህ እንዴ? እኔ ለወሬ ብዬ ኪችን አልሄድኩም። ኧረ እኔ ነኝ የሄድኩት። ይሄንንም ልትክደኝ ነው? እኔ ውሃ ለመጠጣት ነበር ኪችን ሄድኩት፣ ግን በዛውም ያንቺን ውሸታምነት አረጋገጥኩ። የምን ውሸት? መቼም ያቺ እብድ የምትለውን ነገር አምነህ እንዳይሆን። ታርቆን እኔ አንተን ምን ዋሻለሁ? አትዋሽም እንዴ? ለካ እንዴ ታርቆን ምን ሆነሃል? እኔ ምን ልዋሽህ እችላለሁ? ዋሽተሽኛል እኮ። ምንድን ነው ያዋሸሁክ? ሉሃና እርጉዝ ነች ብለሽ ዋሽተሽኛል። ሉሃና ደግሞ እርጉዝ አይደለች። ሉሃና እርጉዝ ናት። አዎ ታርቆን። ቆይች ልጅ ለምንድን ነው የምታምናት? ታበላሻለች፣ መጥፎ ሰው ናት። እንዴ ቆይ ለምንድን ነው የምታምናት? ዳንያ፣ ሁለተኛ ውሸት ጭራሽ። ሉሃና እርጉዝ እንዳልሆነች ግልጽ ነው። ኧረ ከእኔ ይልቅ እሷን እያመንክ ነው። ታርቆን፣ ከዚች ልጅ ጋር በፍጹም እንዳይህ አልፈልግም። ይች ልጅ ትጠቀምብሃለች፣ መጥፎ ሰው ናት። ከእሷ ራቅ በቃ። አይ አይመስለኝም። ሁለቱንም እንኳን ደስ ያላችሁ ስላቸው ያመሃል እንዴ ብለውኝ ነው ጥለውኝ የሄዱት። ዳንያ፣ ሉሃና እንኳን እርጉዝ ልትሆን ቀርቶ ግንኙነት የሚያደረገችም አይመስለኝም። ታርቆን፣ ምን እያልክ እንዳለ ታውቃለህ? አንዲት ባለትዳር ልጅ ድንግል ናት እያልክ እኮ ነው። አዎ ሉሃና ድንግል ናት። እውነትም ያመሃል ማለት ነው ታርቆን። ቆይ ለምንድን ነው የምታምናት ይችን ልጅ? ከዚህ በኋላ ከዚች ልጅ ጋር የሆነ ነገር ካየሁብህ ከኔ ጋር ትልቅ ችግር ይፈጠራል። እየሰማኸኝ ነው አይደል? በፍጹም ከእሷ ጋር ላይ አልፈልግም። ቆይ ምንድን ነው የምትይው? ከዚህ በኋላ ከዛች እስስት ጋር ቆመህ ስታወራም ሆነ ምንም ስታረግ ማየት አልፈልግም። እሺ ጨርሻለሁ። ቆይ ሴትዮ ከባሌ ምንድን ነው የምትፈልጊው? ምን ፈልጋለሁ እኔ? ኧረ እኔ ምንም አልፈልግም። እሺ ቆይ ምን ልትነግሪው ነበር? ምን እነግረዋለሁ? እኔ ባልደርስ ማለት ቀባጥሪ እንደነበር ግልጽ ነው። እንዴ ቆይ እኔ ምንድን ነው የምቀባጥረው? እኔ ልታታልኝ ናች። ከዚህ በኋላ ባሌ አጠገብ እንዳላይሽ። ትሰሚኛለሽ? እኔ ባልሽ ጋር አልደረስኩ፣ ራሱን ይመጣብኝ። ምን ነገርሽው? ቆይ የነገርሽው ነገር አለ? ሴትዮ እኔ ምንም አላደረኩም አልኩሽ እኮ። ቆይ ለምንድን ነው እንዲህ እንደወረኛ የምትይኝ? ነሽ እኮ። እኔ ባልመጣ እኮ ሁሉንም ነገር ልትነግሪው ነበር።
አይ የዚህን ያክል እንኳን ወሬኛ አይደለሁም። እኔ ሚራ እንደሆነ መናገር ከፈለኩ አንቺ ፊት ለፊት መናገር እችላለሁ። እንደዛ እንኳን አስችይ ሚራ፣ ብትጠነቀቂ ይሻልሻል። ነገሮችን ወደ ራስሽ አጠምዝዣቸው፣ ያለበለዚያ የሚደርስብሽን አንቺ ታውቂያለሽ። እንዴት ነው ነገሩ? እያስፈራራሽኝ ባልሆነ ብቻ አይደለም። ስታስፈራራሽ ቁጥር የሚደርስብሽን እንድታስቢ ብዬ ነው። እሱን ተይው፣ እኔም አድርገውን አውቃለሁ። አይደለም ሚራ፣ ምንም አታውቂም። ከዚህ በኋላ ባሌ አጠገብ ባይሽ ግን በሰከንድ ውስጥ ከዚህ ቤት ውስጥ ነው ማባረርሽ። እሺ? አሁን ደግሞ በዚህ መጣሽ ዳንያ። በጣም ጥሩ ማስፈራሪያ ነው፣ ግን ደግሞ አታደርጊው። ኧረ እሱን ደግሞ አላደርገው እናያለን። እሺ? አይ እኔ ስላስፈራራሽኝ ሳይሆን ተንኮል ባስብ ማንም ሰው አይደርስብኝም። ግን ደግሞ አንድ ነገር ወቂ፣ እኔ ምንም የማውቀው ነገር የለም። ስለማንም ሚስጥርም አላውቅም። ሚራ፣ እኔ መቼም ቢሆን አላምንሽም። መቼ ብታምኝኝ ይሻልሻል። በዛ ላይ ደግሞ ያመነ ይድናል ሲባል አልሰማሽም? አንቺን ከማመን ተራራ መግፋት ይቀላል። ዳንያ፣ ስለ ፎቶ እንድታስረጅ ይፈልጋሉ። ቆይ አንቺ ምንድን ነው ችግርሽ? ዳንያ፣ ጥሩ መሳሪያ አግኝተሻል። እመኝ፣ ይሄ መሳሪያሽን ደግሞ በቅርቡ እቀበልሻለሁ። ይሄ ደግሞ ቃሌ ነው። እኔን ትተሽ አርፈሽ ተራራሽን ብትገፊ ይሻልሽ ነበር። ከአንቺ እኮ ምንም አይነት ችግር እንደሌለብኝ አሳምረሽ ታውቂያለሽ። ቆይ ከኔ ችግር ከሌለብሽ ለምንድን ነው የምታስጨንቂኝ? እኔ ችግሬ ስለያሹ ፎቶ ነው። ስለ ፎቶ ብቻ አስረጅኝ። ሉሃና፣ ምን ላስረዳሽ? ነገርኩሽ እኮ ያለፈ ታሪክ ነው እኮ። ስላለፈውን ቢሆን ንገሪኝ። ምንድን ነው ያለፈው? ምን ያደርግልሻል? ያለፈ ነገር ያለፈ ነው። በቃ ስለአሁኑ ተጨነቂ። መልስሽ ምንም እያሳመነኝ አይደለም ዳንያ። ስለዚህ ፎቶ በደንብ እንድታስረጅኝ እፈልጋለሁ። አይ ካልሽ ደግሞ ባለቤትሽን ጠይቀዋለሁ። ምን እያልሽ ነው? ቆይ ለምንድን ነው ድርቅ የምትይው? እንዳሳየው እያስገደድሽኝ ነው። ቆይ አንቺ የሰው ህይወት በጥጠሽ ምን ትጠቀሚያለሽ? እኔ የማንንም ህይወት አልበጠብጥኩ። ያው ነው ለመበጥበጥ መሞከር፣ ያው መበጥበጥ ነው። ሉሃና፣ እኔና አድናን የድሮ ፍቅረኛሞች ነበርን። በአንድ አጋጣሚ የተነሳነው ፎቶ አንቺ እጅ ገባ፣ አለቀ። እንዴ አድናን ይኸውልሽ ከራሱ በላይ ይወድሻል፣ ያፈቅርሻል። ሰላማዊ ህይወትሽን አትበጥብጪ እንዴ። በቃ እንደውም ያለፈ ነገር ነው፣ እርሹ። ሁሉም ነገር እውነት ነው ማለት ነው? አዎ፣ ግን ያለፈ ታሪክ ነው። እኔም እሱም የየራሳችንን ህይወት ጀምረናል። ሉሃና፣ አድናን በጣም ያፈቅርሻል። ሰላማዊ ህይወትሽን አትበጥብጪ፣ ብትረሹ ይሻልሻል። ይሄ ነገር ድራማ ነው ማለት ነው? አንቺ ጭራቅ፣ ምንድን ነው ያደረግሽው? ምንድን ነው እሱ? ሁላችሁ መታችሁ ምንድን ነው የምታደርጊው? ምንድን ነው ያደረግሽው ምናምን የምትሉኝ? ቆይ ደግሞ እስኪ አንቺን ደግሞ ምን አደረግኩሽ? እኔ ስላዘጋጀሽው ድራማ ማወቅ እፈልጋለሁ። ቆይ አሁን ደግሞ ዳይሬክት ያደረግሽው? እኔ አልገባኝም። ስለምን ድራማ ነው የምታወሪው? አንቺ እኮ በጣም ብልጥ ነሽ ሚራ። ሁሉም ነገር ያደረግሽው ደግሞ አቅደሽ ነው። ሴትዮ ስለምንድን ነው የምታወሪው? ሉሃናዬ፣ እኔ እኮ ያንቺ ነገር እንዲህ በቀላሉ አይገባኝም። ሆን ብለሽ ነው አይደለ ቤቱን ለታርቆን ይሸጥሽለት ዳንያን እዚህ ቤት ውስጥ ለማምጣት? አንቺ እንዴት መጣልሽ? እንዲህ በቀላሉ ታስቢያለሽ እንዴ? ሚራ፣ ይሄ ተንኮል አንቺ ነው። አንቺን እኮ በደንብ አድርጌ ያውቅሻለሁ። ምንም ነገር ከማድረግ በፍጹም አትመለሽም። ወይኔ ሉሃናዬ፣ እንደዚህም ታስቢያለሽ እንዴ? እኔ እኮ እንደዚህ አይነት ጭንቅላት የለኝም። እውነት እንዲህ አይነት ጭንቅላት ቢኖረኝ ይሄን የት በደረስኩ። አንቺ እንዲህ ማሰብ ትችላለሽ? ግን እውነት እልሻለሁ፣ እኔ አሁን ስላሰብሽው ነገር ምንም የማውቀው ነገር የለም። እየዋሸሽኝ ነው፣ በደንብ ያስታውቃል። እንዴ እኔ ለምን ዋሻለሁ? በእርግጠኝነት ልንገርሽ፣ እኔ ምንም የማውቀው ነገር የለም። አላደረግኩትም ነው የምልሽ። እውነቴን ነው የምልሽ። ይሄን ነገር እኔ ባረገው ኑሮ እንዴት እንደምኮራ። ግን ምን ያደርጋል፣ እኔ አላደረግኩትም። ሁሉም ነገር አጋጣሚ ነው። ይሄም አጋጣሚ አይደለም፣ ሆን ብለሽ አውቀሽ ያደረግሽው ነገር ነው። እውነቴን ነው የምልሽ። እኔ ምንም የማውቀው ነገር የለም ሉሃናዬ። እኔም እኮ ልክ እንዳንቺ በፎቶና በደብዳቤ ነው የማውቀው። ሁሉም ነገር እቅድ ነው። ይሄም አጋጣሚ ብቻ ሊሆን አይችልም፣ ያስታውቃል። እንደዚህ አይነት አጋጣሚማ በፍጹም የለም ሉሃና። ማመን አለማመን ያንቺ ፋንታ ነው። ሁሉም ነገር አጋጣሚ ነው። ያው እኔ ሚራ ደግሞ ምንም የማውቀው ነገር የለም። ኡፍ በቃኝ፣ በጣም ሰለችኝ። ለማንኛውም አንድ ነገር ልንገርሽ፣ እናንተ ሁለት የአድናን ሚስቶች ተራ በተራ እየመጣችሁ እኔን አትነዝንዙኝ። እዛ በኋላችሁን ጠበቅ አድርጉ። ሚራን ተዋት እንጂ። ይሄ በፍጹም አይሆን። ትሰሚኛለሽ ሉሃና? እኔ ከእናንተ ጋር ልጋፋም ብዬ ነው እንጂ እኔ ሚራ ከፈለኩኝ ለአድናን እኮ ሶስተኛ ሚስቱ ነኝ። ይሄን ደግሞ እንዳትርሺ። ምንድነው አንቺ እዚህ ምን ትሰሪያለሽ? አድናን፣ አንተ ከቤት የመጣሁት
ለምን የምትፈልጊኝ? እኔ አልፈልግሽም። በቃ አትፈልጊኝ። ከዚህ ውጭልኝ። አሁን አድናን አንድ ጊዜ ተረጋጋና ስማኝ እባክህ። ዳንያ ምንም አልሰማሽም። ይሄ የኔና የሚስቴ መኝታ ክፍል ነው። አሁን ውጭልኝ። አድናን አንተ እኮ እንደዚህ አይነት መኝታ አይገባህም። አንተ የሚገባህ ትልቅ አልጋ ነው። እኔ ደግሞ እሱን አሟላልሃለሁ። ይኸውልሽ እኔ ምንም አልፈልግም። እዚህ ተመችቶኛል። አሁን ውጭልኝ በቃ። ደግሞ በዛ ላይ ሎና ከመጣች ሌላ ነገር ነው መስራት። በቃ አልፈልግም። ውጭልኝ አልኩሽ እኮ። ይኸውልህ ከዚህ በኋላ በእኔና ባንተ ጉዳይ ሉሃና መፍራት የለብንም። ምን ማለት ነው ደግሞ? ይኸውልህ አድናን ሉሃና ስለኔና ስለአንተ ሁሉንም ነገር አውቃለች። ምን? ፎቶ አየች። እኔ ክላስ ውስጥ ሰው ገብቷል ስላልነበር። ወይኔ አድናን ተበላው ማለት ነው። ይኸውልህ አድናን አሁን እኮ መረበሽ ምን መፍትሄ አይፈጥርም። በቃ ተረጋግተን ውሳኔያችንን እንወስን። በቃ እኔ እናንተ ተያይዘን እንጥፋ። በልጅነታችን ቃል የገባነውን ፍቅር እንኑር። እባክህን አድናን እሺ በለኝ። ኧረ እንጥፋ? እንደዛ ነው የሚሻለው? አዎ በቃ ከዚህ እንሂድ። የራሳችንን ህይወት እንኖራለን። አንቺ ግን ጤነኛ ነሽ? እንደው ምን አይነት ራስ ወዳድ ሰው ነሽ? ቆይ እንዴት ነው የምታስቢው? አድናን እባክህን አዳምጠኝ። ይሄ በጣም ጥሩ እድል ነው ለኛ። ይህን እድል ደግመን አናገኘውም። ዳንያ የእውነት እያናደድሽ ነው። አድናን ይሄ እኮ በጣም ጥሩ እድል ነው። እንደዚህ አይነት እድል ድጋሚ አናገኘም። ወይኔ አድናን፣ ቆይ እስከ ዛሬ ለዋና ለምንድን ነው ያልነገረችኝ? ለምንድን ነው ያልጠየቀችኝ? አድናን እባክህን እሺ በለኝ። ገንዘብ ወይም ከዚህ በኋላ የት እንሄዳለን የሚለው ከሆነ የሚያሳስብ እኔ ጋር በቂ ገንዘብ አለ። እሱ በፍጹም አያሳስብ። ወይኔ ሎና፣ ይህንን እስከ ዛሬ ለምን አልነገረችኝ? ሚራ አንቺ ማለት እኮ ሰይጣንን የምታስቀኝ አውሬ ማለት ነሽ። ከዚህ ቤት ካልወጣሽ ድረስ ደግሞ ይሄ ሰይጣንነትሽ በፍጹም አይለቅሽም። እንዴ ቆይ በየትኛው አይናችሁ ነው የምታዩኝ? አታውቂም እንጂ ለዚህ ስራዬ በጣም ታመሰግኝኛለሽ። ሰይጣን እኮ መቼም አይመሰገንም አይደል እንዴ? ደግሞ ስሚ፣ እኔና አድናንን ለማጣላት እማትፈነቂው ድንጋይ እንደሌለ አውቃለሁ። ደግሞ መቼም አይሳካልሽም። ሉሃና በጣም ጅላጅል አትሁኝ እንጂ ምን ሆነሻል? እኔን እኮ ልታመሰግኝኝ ይገባሻል። እኔ ባልነግርሽ ኑሮ ዘላለምሽን ሲማግጡብሽ ነበር የሚኖሩት። ስለዚህ ለዚህ ነገር ልታመሰግኝኝ ይገባል። በፍጹም አድናንማ መቼም እንደዚህ አያደርግም። ሉሃና አንቺ እኮ ገና አልበሰልሽም፣ ይቀርሻል። ጥሪ ነሽ። ስለ ወንዶች ብዙ የማታውቂው ነገር አለ። መቼም አይሳካልሽም አልኩሽ እኮ። ሰሚያለሽ? አድናንን በምንም አልተወውም። ኦ ሉሃና አንቺ በጣም ጅል ነሽ፣ ሲበዛ ጅል ነሽ። በዚህ ከቀጠልሽ ደግሞ በጣም ነው የምትጎጂው። እኔ እንደ ምክር የነገርኩሽን አስታውሺ፣ በኋላ እንዳይቆጭሽ ብዬ ነው። ይሄ ደግሞ ምን ማለት ነው? ይኸውልሽ ሉሃና አንቺ ስለማታውቂ ነው እንጂ የመጀመሪያ ፍቅር ምን ጊዜም ቀዳሚ ነው። ጥናቶች እንደሚያሳዩትም የመጀመሪያ ፍቅርሽ ጋር ረጅም ተለያይተሽ ተረሳስተሽ ብትኖሪም ድንገት ስትገናኝ ያገረሻል ይላል። ይሄ ቆሻሻ የሆነ ወሬሽን አቁሚ። እንዴ ምን ሆነሻል ሉሃና? እኔ አላልኩም፣ ጥናቱ እኮ ነው ይሄንን የሚለው። ይሄን ነገር ደግሞ ማመንና መቀበል የማትፈልጊ ከሆነ የሚሆነውን ልንገርሽ። ሁለቱ ላይ ተጋብተው ልጆች ጨርሹ። እሺ ይሄማ የአንቺ ፍላጎት ነው። እሺ የአንቺ ሀሳብ ደግሞ መቼም አይሳካም። ሉሃና እኔ እኮ ለአንቺ አስቤልሽ ነው። ይኸውልሽ አሁን ላይ አድናንን ተወት አድርጊና ታርቆን ጠበቅ የሚሻልሽ። አንቺ ሴትዮ ለምትናገሪው ነገር ገደብ ይኑርሽ። አይ ካልሽ ደግሞ እገልሻለሁ። ሰይጣን እንዴ! እኔ እኮ ለራስሽ ብዬ ነው፣ አይንሽን ለማይተጠቀሚበት ብዬ ነው። አይ ካልሽ ደግሞ የራስሽ ጉዳይ። ሉሃና በፍጹም እሷ እንደዚህ አይነት ነገር በፍጹም አታረግም። አድናን እኔ በፍጹም እንደዚህ አላደረኩም። እኔ እንደዚህ እንደማላደርግና ተንኮለኛ ሴት እንዳልሆንኩ እኮ አንተም ታውቃለህ። ውሸት! በፍጹም ሉሃና እንደዚህ ልታደርግ አትችልም። የምሬን ነው አድናን፣ አልዋሸሁም። ግን ሉሃና ሚራ እንደሰጠቻት ነግራኛለች። ሲመስለኝ ሚራ ናት ከክፍሌ ውስጥ የሰጠቻት። አሁን ከዚህ ውጭ አድናን እባክህን ተረጋጋ። ምን መጥፎ ነገር አይመጣብህም። ብትሆን ከኔ ከድሮ ፍቅረኛ ጋር ነው ብትሆን። ከአንቺ ጋር ምንም የምነጋገረው ነገር የለም። በቃ ውጭልኝ። አድናን ተረጋጋ እንጂ መፍትሄ የምፈለጉ እኮ ነው የሚሻለን። ምንም ከአንቺ ጋር የምፈልገው መፍትሄ የለኝም። ውጭልኝ! አሁን ክፍሌን ለቀሽ ውጭልኝ! ሉሃና ዳንያ እዚህ ምን ትሰራለች? አይ ምንም፣ እዚህ ዝም ብላ ነው። ዳንያ የመጀመሪያ ፍቅረኛ እንደሆነች ሰማሁ። አዎ ግን እኮ ቆይ ላስረዳሽ። ግን ምን? አሁንም አልረሳህትም እንዴ? ኧረ እኔ ቆየው ከረሳኋት፣ ግን ስላልነገርኩሽ በጣም ይቅርታ። ሆነ ሉሃና ይቅርታ አድርጊልኝ። አሁን ሁሉንም ሰምቻለሁ አጃን።
በቃ ምንም ነገር እንድትለኝ አልፈልግም። ብቻዬን መሆን እፈልጋለሁ። ግን እኮ ሉሃና አድናን እባክህ ስማኝ፣ በፈጠረ በቃ ስማኝና አውጣ። እኔ በዚህ ሰዓት ግን ምናምን የሚባል ነገር መስማት አልፈልግም። ብቻዬን መሆን እፈልጋለሁ። በፈጠረሽ ሉሃና ልነግርሽ ፈልጌ ነበር እኮ እያሰብኩ ነበረ ዛሬ ነገ እያልኩኝ። አድናን እባክህ ለምንድን ነው ሁሌ ችግር ከኔ የማይጠፋው? እኔ ደስተኛ መሆን አልችልም? እኔ ደስተኛ ለመሆን አልተፈቀደልኝም? ሁሌ ሀዘን፣ ሁሌ ችግር፣ ሁሌ መከራ እንዴ! አንቺ ጭራቅ ምን እያደረግሽ ነው? እኔ ጋር መተህ እንዲህ እንደምጫወቂው ነበር፣ ግን ደግሞ በዚህ ፍጥነት ይሆናል ብዬ በፍጹም አላሰብኩም ነበር። ቆይ አሁንም የስጣን ስራሽን አልተውሽም አይደል? ለምን ደግሞ አትተይኝ እንዴ? ቆይ እኔ ምን አደረግኩ? እኔ እኮ ምንም አላደረግኩም። አንተ ራሱ ምን ሆናል? ምንም ነገር ስላደረገው ለኔ የሚዞረው ችግር አለበት እንዴ? ለምንድን ነው ዳንያ ክፍል ገብተሽ ፎቶውን አንስተሽ ለሉሃና ያሳይሻት? እሺ ምን ይፈጠር ታዲያ? እኔ ባላሳያትም እኮ አንድ ቀን ማየቱ አይቀርም። ደግሞ ፎቶ ብቻ አይደለም ማሳያት፣ ሌላ በጣም ብዙ ማሳያት ነገሮች አሉ። ይህ ደግሞ ምን ማለት ነው? ቆይ ምን እያልሽ ነው? ወይስ ሌላ ምን አለ? ብዙ ነገር፣ በጣም ብዙ ነገር፣ ስጦታዎች፣ አረ እንዲያውም ተጨማሪ ፎቶዎች እራሱ አሉ። ይሄ ደግሞ ምን ማለት ነው? እሺ ምን እያልሽ ነው? ሌላ ደግሞ ምን አለ? አረ ምንም፣ እንዲሁ ነው። መቼም ፈጥሬ አይደለም አይደል? የሆነውን ነገር ነው እያሳዩ ያለሁት። ምንድን ነው የምትይው ሚራ? ለአንተስ ቢሆን ከሚድበሰበስ በእውነቱን ብታቆጥሩ አይመስልም? ምንድን ነው እየተካሄደ ያለው? ለምን ምን ይሰራል? ዳንያ እስከ ዛሬ ድረስ ለምን አስቀመጥሽው? ምን እየሰራሽ ነው? ደህና ከህይወት የወጣሽልኝ ብዬ ራሴን ፍቅር ጀምሬ ራሴን ህይወት እየኖርኩ እያለ ለምንድን ነው በጠብጭኝ? ቆይ ለምን ከህይወት የማትወጪልኝ? ምን እያደረግሽ ነው ዲያና? ቆይ ምንድን ነው የምትሰሪው? ለምንድን ነው የቆየሽው? የጠበኩሽ ነበር እኮ። ለምንድን ነው የምትጠብቀኝ? የጨረስን መስሎኝ። ዳንያ የሉሃና እርግዝና አልተዋጠልኝም። ለምንድን ነው ሉሃና እርጉዝ ነች ያልሽኝ? እርጉዝ ስለሆነች ነው። ለምን ብዬ ዋሻለሁ? እንደዋሸሁክ ነው እንደምታስበው? አይመስለኝም። ታርቆን እንግዲህ ሉሃና እርጉዝ ናት፣ አለቀ። እርግጠኛ መሆን አልቻልኩም። ሚራ ተነሽ፣ ውጪ ማውራሽ ነገር አለ። ምንድን ነው? የት ነው የምናወራው? የምታወራኝ ከሆነ እዚህ አውራኝ። እዚህ ማውራት አልፈልግም። እንውጣ። እዚህ ብታወራኝ ችግሩ ምንድን ነው? እኔ ደግሞ የትም መሄድ አልፈልግም። ሚራ ለምን ጊዜ ታቃጥያለሽ? ወተን ብንነጋገር አይሻልም? ነገርኩህ እኮ አልፈልግም፣ የትም አልሄድም አልኩህ። ምንድን ነው እሱ? እዚህ ለምን አልነገረኝም? ቅድም ልትነግሪኝ የነበረውን ነገር ንገሪኝ እስኪ። ምንድን ነው የምነግርህ? ቅድም እኮ አወራን አይደል እንዴ? መቼ ጨረስን ሚራ? ዳንያ መታ ያቋረጠችኝ እነግርሃለሁ ያልሽኝ። ወይኔ ጉዴ ሚራ፣ ታርቆ ምንድን ነው የምነግርህ? ቆይ እኔና አንቺ እኮ ቅድም የጀመርነው ወሬ አለ እንዴ። በቃ ጨርሰናል አልኩህ እኮ። ደግሞ ቆይ ባለወሯ እኔ ነኝ አይደል? እኔ ጨረስኩኝ ካልኩኝ ጨረስኩኝ ነው። ምንድን ነው የምነግርህ? ሌላ ነገር አልጨረስንም። ሉሃና እርጉዝ እንዳልሆነች ነግረሽኛል። ዳንያ ግን እርጉዝ ነች እያለች እየተከራከረችኝ። አንቺ ደግሞ የዛን ቀን የሆነ ነገር ልትነግሪኝ ስትይ ዳንያ መጣች። እሱን ነው እንድትነግሪኝ የምፈልገው። ኡፍ እኔ የምነግርህ ምንም ነገር የለም ሚራ። ሉሃና እርጉዝ እንዳልሆነች አውቃለሁ። አንቺን አይደል እንደ እያወራሁ ያለሁት ሚራ። ስለ ሉሃና እኮ እንድትነግሪኝ እየጠበኩሽ ነው። ቆይ ስለ ሉሃና ምን እንድነግርህ ነው የፈለግከው? ባጭሩ ልንገርህ፣ ሉሃና ማለት በጣም እርኩስ ሴት ናት። ትዳሬን ነጠቀችኝ፣ ባሌን ወሰደችብኝ። በቃ ይኸው ሜዳ ላይ ብቻዬን አስቀረችኝ። ለምን እየጠየኩሽ ያለሁትን አትመልሽልኝ? በቃ ምን ልበልህ? ሉሃና ማለት የወንድ ሌባ ማለት ነች።
አድናን አድናን፣ ምን እየፈለክ ነው? አድናን መልስልኝ እንጂ ምን እየፈለክ ነው? ሰውዬ ምን እየፈለክ ነው? መልስልኝ እንጂ። እሱ ነገር ስጠኝ። የቀሩን ትዝታዎች እነሱ ብቻ ናቸው። ከዚህ በኋላ ትዝታ የሚባል ነገር የለም። ሁሉም ነገር መጥፋት አለበት ዳንያ። አይሆንም አድናን፣ በፍጹም አታደርገው። ይሄ እኮ ለእኔ ትልቅ ትርጉም አለው። እያንዳንዱ ነገር ለእኔ ትልቅ ትርጉም አለው። ሁሉም ነገር አብቅቶለታል። ከዚህ በኋላ የሚቀር ምንም አይነት ትዝታ የሚባል ነገር የለም። አንቺ የራስሽን ህይወት አርፈሽ ኑሪ፣ የኔንም ህይወት አትበጥብጭ። እባክህን ትዝታዎቼን፣ ማስታወሻዎቼን እንዳትወስዳቸው እባክህን አድናን። ይሄ መቅረት የለበትም። ለሁለታችንም ደህንነት ሲባል አያስፈልግም። አድናን እባክህን ማስታወሻዬን አትወሰደው። ቢያንስ ይሄ ይቅርብ፣ ይህን ተውልኝ። ዳንያ ሁለታችንም የራሳችን ህይወት አለን። ይሄ ነገር መጥፋት አለበት እያልኩሽ ከሆነ ለምን አሰብኝ? ለምን? ቆይ ትዝታዎች እኮ እነዚህ ብቻ ናቸው። ሌላ የቀረኝ ነገር የለም። የመኖሬ ሚስጥር እነዚህ ናቸው። አንተን የማስታውስበት አንድ ነገር ይሄ ብቻ ነው። ለምንድን ነው የምትወስድብኝ? እባክህን አድናን፣ ከዚህ በኋላ ምንም ነገር አይፈጠርም። ሁሉንም ነገር በጥንቃቄ ያስቀምጣለሁ። ዳንያ እዚህ ተጠንቅቀሽ አሁንም ለህይወታችን ስትይ በደንብ ማሰብ አለብሽ። ሚራ እንደሆነች ርኩስ ነች። እዚህ ገብታ የበረበረች እንደሆነ ታገኘዋለች። እቺ ሰይጣን። እባክህን አድናን፣ እነዚህ እኮ ብቸኛ አንተን ማስታወሻዎቼ ናቸው። አንተን ደግሞ በጣም አፈቅርሃለሁ ታውቃለህ። እነዚህ ነገሮች ባይኖሩኝ እኮ እስከዛሬ በህይወት መቆየቴ ነው እንጂ እነዚህ እኮ ናቸው በህይወት ያቆይ። አድናን እባክህን አትውሰድ። አንድ ያለኝን ትዝታ አትንጠቀኝ። አልረዳሽም ዳንያ። እነዚህ ህይወታችንን የሚበጠብጡ ፎቶች ናቸው። ስለዚህ መቃጠል አለባቸው። አንቺን ብትሆኚ እርሻቸው፣ እሱ ነው የሚጠቅምሽ የሚረዳሽም ቢሆን። ምን አድናን ልታቃጥላቸው ነው? እነዚህ እኮ በህይወት የመቆየት ትርጉሜ ናቸው። አድናን እነዚህን ከወሰድክ መቼም በህይወት አታገኘኝም። እያስፈራራሁህ አይደለም አድናን። በህይወት ለመቆየት ትርጉም የሆኑኝን ነገሮች አትውሰድብኝ እባክህን አድናን፣ እባክህን ልለምንህ። አዝናለሁ። እኔ አይኔ እያየ ነገር ማድረግ አልችልም። አድናን እስኪ በደንብ አስበው። እነዛን ከመሰሉ ትዝታዎቻችን እኮ የቀሩን ይሄ ብቻ ነው። ያሉንን ትዝታዎች ለማጥፋት አትሞክር እባክህን አድናን፣ ለምንህ። ይሄ ምን የሚታሰብበት ነገር አይደለም። ስለዚህ አዝናለሁ። አድናን እባክህ እንዳትከተይ። ሰው እንዴት እንዲቀረው ትዝታውን ያቃጥላል? አድናን ፍጹም አታደርገውም እንደዚህ ጨካኝ ሆነዋል። አድናን ለምን መጣ? ብቻዬን መሆን እፈልጋለሁ። ምንድን ነው? እየተቃጠለ ነገር ይሸታል። ይኸው አቃጠልኩት። በቃ አሁን ምንም የቀረ ነገር የለም። ሁሉም የድሮ ታሪክ ነው። በቃ ምን ማለት ነው አድናን? ምንድን ነው? ይኸውልሽ ሉዋና፣ በእኔና በዳንያ መካከል የቀረው አንድና አንድ ሚስጥር ወይም ደግሞ የነበረ ትውስታ ይኸው በፎቶ ብቻ የነበረ ነበር። እሱንም ይኸው አመድ አድርጌ አቃጥዬ ትቼዋለሁ። ስለዚህ ከአሁን በኋላ ምንም የቀረ ነገር የለም። እመኚኝ፣ እኔ አንቺን ብቻ ነው የማፈቅረው። እሷን ለዘላለም ረስቻታለሁ። አሁን እስካሁን ቆየው ከረሷት። አሁን ደግሞ ይኸው አመድ አድርጌዋለሁ። ከአሁን በኋላ ጭራሽ እንዳታስታውሰኝ ለማድረግ እየሞከርኩኝ ነው። እባክሽ ማሪ፣ እኔ እሷን ከረሷት በጣም ቆይቻለሁ። ልክ እንደ አመዱ እንደ ፎቶ አመድ። እመኚኝ ማሪ። ይኸውልሽ በእኔና በሷ መካከል ያለው ነገር በጣም የቆየ ህይወት ነው። ማለት ያልነገርኩሽም መደበቅ ፈልጌ ምናምን ነገር ሳይሆን ግን የረባ ታሪክ ስላልሆነ ብዬ ነው። እሷን ከውስጥ ያውጥቻ ስለነበር ነው። ዳግም ማስታወስ ስላልፈለግኩኝ ነበር። ማሬ እባክሽ እሺ በይ ፍቅሬ። እኔ አንቺን ብቻ ነው የማፈቅርሽ። እኔም እኮ በጣም እወድሃለሁ፣ ግን ደግሞ የእኔ ፍቅር ቀቀናለሁ። ግን ትቀኛለሽ ማሬ። በማንም በምንም እንዳትቀኝ። እኔ ሁሌም አንቺና አንቺ ብቻ ነኝ። ጭስ እንዲያውም ይጣልሽ። ሚራ ግን በጣም ታጋሽ ልጅ ነች። በጣም የምትደነቅ ልጅ ነች። እንዴት ሰው ይህ ሁሉ ፈተና ደርሶበት
እንዲህ ተረጋግቶ ይኖራል? ትገርማለች። እቺ ምን አይነት ድንጋይ ራስ ናት? ቆይ እንዴት ብነግራት ነው የሚገባት? እቺ ምን የምትነቅ አይነት ነገር አይደለችም። ምን አይነት ልብ ነው ያላት? ቆይ እስቲ ምንድነው እሱ? ምንድነው የምትፈልጊው? እቺ ደነዝ አጉል ፍቅር ፍቅር እያለ ጭራሷ ላይ ችግር ትጠራለች። እኔ እዚህ ጋር ከዛሬ ነገ ይጣላሉ ብዬ እጠብቃለሁ፣ እነሱ ይተቃቀፋሉ። አይ ሉሃና ምን አይነት ሰው ነሽ? እውነት እቺ መቼም የምትነቃ ነገር አይደለችም። ሚራ አሁን እራስሽ ላይ ስራ እየበዛብሽ ነው። ሉሃና እራስሽን በጣም እንዳዘን እያየሽ ገደል እየገባሽ ነው። ማን ነው? ምንድን ነው? ታርቆ እንዴ? የምን ፖስታ ነው? እኔ እንጃ። እኔ እንጃ ማለት ምን ማለት ነው? እና ኬት አመጣው? አንዱ ነው ሰጥቶኝ የሄደው። እንዴ ማለት ማን ነው እሱ የሰጠ? እኔ እንጃ። ሰጥቶኝ ቶሎ ብሎ ሄደ። ሊነግረኝም አልፈለገም። እንዴ ምንድን ነው? ዝም ብሎ ይሰጣል እንዴ ሰው ቤት መጥቶ? እርግጠኛ ነኝ ቤት ተሳስቶ ነው የሚሆነው። ይሆናል እንግዲህ። ገሌ ገሌ እንኳን አላለኝም። ዝም ብሎ ነው የሰጠኝ። ለማንኛውም ዝም ብለን እንክፈተውና እንየው። ከዛ የሚሆነው እናደርጋለን። አይሻልም? እንደዛ ይሻላል አይደል? ይሻላል። መቼም ወንጀል ነክ ነገር ይሆናል ብዬ አላስብም። እንደውም ቆይ እኔ ልክፈተው። ምንድን ነው ሚራ? ችግር አለ እንዴ? ማን ነው? ቆይ ማን ሊሆን ይችላል? ሮቤልን ስቀብረው ማን ነው ፎቶ ያነሳኝ? ማን ነው እንዲህ የሚያደርገው? እስቲ አምጪው ሊሆን